ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ ፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫ እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። 3 ቪዲዮ ካያችሁ በኋላ ካልተፈታ አልተፈታም ካላችሁን ስር ህልም ማስቀመጣችሁን እንዳረሱ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ሀና ሰላም መቅዴ ሰላም ተባረኪ አሜን ብያለሁኝ። ህልሜ የሚሰራበት ቤት እኔ ክፍል ውሃ ፍልቅ ብሎ ወይኔ ብዬ ላሰሪ ነግረዋለሁ። ወለሉ ተሸርሽሮ መሬት ሆነ። ከዛ አልጋው አለ፣ የኔ የመድኃኒዓለም ምስል አለ። ቤቱ አፈር ይመስለኛል፣ ይፈርሳል። እላይ ሊፈርስ ሲል ሰውየው እረ ዞር በይ ይለኛል እየሳቀ፣ እኔም ዝም ብዬ ሸሻለሁ። እሺ ያው ሲፈርስ ምናምን ማየት ጥሩ አይደለም፣ ግጭት አለመግባባት ምናምን ስለሆነ ማለት ነው። ግን አሰሪሽ ዞር በይ ሲልሽ ነው ያየሽው። ስለዚህ የሆነ ያን ነገር እንዳይመጣ ጥረት እያደረገ እንደሆነ ነው የሚያመላክትሽ። ያው ውሃው ሲፈልቅ ማየት እህል ውሃ ነው፣ ምንም እንትን የለውም። ግን ያሸርሽሮ እንትን መሆኑ ጥሩ አይደለም። ያው ሊፈርስ ምናምን ሆኖ ማየት ግጭት አለመግባባትን ምናምን ስለሆነ የሚያመላክተው ማለት ነው። ስለዚህ አሁን ነገር ይሄ ነገር እንዳይመጣ ጸሎት በደንብ አድርጊ። የምደለል ምስል አለ ቤቱን ያልሽው፣ ያው ጸሎት አድርጊ በደንብ። ያንን ነው እየነገርሻለሁ። መጠንቀቅ መጸለይ ነው የሚያስፈልገው። መንገደኛው እንኳን አደረሳችሁ፣ እንኳን አብሮ አደረሰን ለትንሳኤ በዓል። አመሰግናለሁ እኔ ስለፈታሽልኝ። እሺ እኔም አመሰግናለሁ። እንኳን አብሮ አደረሰ። መርሃዊ ሰላም መቅዲ ሰላም። በህልም አዲስ በጣም የሚያምር ስልክ ከነ ከቨሩ እህቴ ስትሰጠኝ አየው። እንዲህ አለ እኮ እላለሁ። ምን ይሆን ውዴ? እሺ ስልክ በጣም ቆንጆ ነው። ስልክ ጸሎትን ነው። ይህ ጸሎት እንድታረጊ እንትን እያለሽ ነው። በጣም ቆንጆ ነው። ስልክ ያንን ነው የሚያመላክተው። ማሂ መቅዲ በህልም ታስሬ ይመስለኛል እስር ቤት ከሁለት ወንዶች ጋር። ከዛ ፖሊስ ይመጣና ውጪ ብሎኝ እንቀመጣለን። ከዛ ጠላቴ ነገረኝ ማን ነው ያሳሰረኝ እለዋለሁ። ሊነግረኝ ሲል ጠላትሽ ለምታለሽ ላምጣልሽ ብሎ ሳይነግረኝ ትቶኝ ይሄዳል። እባክሽ ጨንቆኛል አብራርተሽ ፍችልኝ። እሺ መታሰር በኃጢአት መታሰር ነው። እስራት ያንን ነው የሚያመላክትሽ። ፖሊስን ማየት ደግሞ ጠባቂ መላእክትን ነው የሚያመላክትሽ። እና ጸሎት አድርጊ፣ በደንብ ጸሎት አድርጊ። ያው አልተፈታሽም፣ እዛው ታስረሽ ነው እንትን ያልሽው። ስለዚህ ያው ይሄ ትንሽ ጥሩ ነገር አያመላክትም። ምክንያቱም በኃጢአት ውስጥ መሆን ነው እስራት፣ ያንን ነው የሚያመላክትሽ። ፖሊስም ያው ውጪ ብሎኝ እንቀመጣለን ነው። ይሄ ጥሩ ነው። ከታሰርሽበት መውጣትሽ በጣም ቆንጆ ነው። ይሄ ያው ከኃጢአት እስራት መፈታትን ነው የሚያመላክትሽ እና በጣም ቆንጆ ነው። ማን ያሳሰረኝ ስለው ምናምን ያልሽው፣ ያው ይሄ ምንም እንትን የለውም። ያው ግን በደንብ ጸሎት አድርጊ። ያው እስራት ያንን ነው። ፖሊስ ደግሞ ጠባቂ መላእክትን ነው የሚያመላክቱሽ እና በደንብ ጸሎት አድርጊ። ያንን ነው። የኪዳነ ምሕረት ልጅ መቅዲ በህልሜ ፊቴ በመስታወት እያየው ጥቁር ነገር መጥቶብኝ አየሁ ውዴ። እሺ መስታወት ፊት መቆም አንደኛ ውልደትን ዘር መተካትን ነው የሚያመላክትሽ። ሁለተኛ ደግሞ ገቢን ነው የሚያመላክተው። በጣም ቆንጆ ነው፣ ገቢን ነው። ግን ጥቁር ሰው በህልም በአጠቃላይ ጥቁር ነገርን በአጠቃላይ ማየት ጥሩ አይደለም። ያው ሴጣን ነው የሚያመላክተው እና በደንብ ጸሎት አድርጊ። ያው መስታወት ማየት ግን በጣም ቆንጆ ነው። ገቢንም ውልደትንም ነው የሚያመላክተው ማለት ነው።
ሚላ ሰላም መቅዲ ሰላም በህልም ጀበና ውጪ ልልክ ነው ብዬ ስገዛ አየው ምን ይሆን እንዴ? እሺ ጀበና ትንሽ እንትን አይደለም። ጀበና ጥሩ ነገርን ባዕድ ነገር ነው የሚያመላክተው። ባዕድ አምልኮ ምናምን ነገር ካለ ያን ነገር ማስተካከል ያስፈልጋል። ጥሩ ነገር ነው ያመላክትም ጀበና ይላል። አላዛር ሰላም መቅዲ ሰላም በህልም ሩጫ ስወዳደር ከሰዎች ጋር እየሮጥኩ ላሸንፍ ስሞክር አየው ብትፈችልኝ። እሺ አንደኛ ሩጫ እድሜን ነው የሚያመላክተው፣ በጣም ቆንጆ ነው። ከሰዎች ጋር ደግሞ ስትወዳደር ማየት ደግሞ ወይም ደግሞ ከሰዎች ላሸንፍ እያልኩኝ ነው ያልከው፣ የሆነ ሰው የሚያሳድድ ነገር ከሌለ ዝም ብሎ መሮጥ ከሆነ እድሜን ነው የሚያመላክተው፣ ጥሩ ነገርን ማለት ነው። ያው ለማሸነፍ ነው እንትን ስትል የሚያየው። ስለዚህ የሆነ ግብህ ላይ ለመድረስ በደንብ እየጣርክ እንደሆነ የሚያመላክት ነው። ጥሩ ነገር ነው የሚያመላክተው። ሰዎች ግን እያሳደዱ ከሆነ የማናውቃቸው ሰዎች ምናምን ከዛ እያመለጥን ከሆነ ሌላ ነው ፍቺው የሚሆነው። ግን ዝም ብሎ መረጥ ብቻ እድሜንም ስለሆነ የሚያመላክተው በጣም ቆንጆ ነው። አጸደ ሰላም መቅዲ እንኳን አደረሰሽ። እንኳን አብሮ አደረሰኝ። የእውነት እናቴና ወንድሜ በህይወት የሉም እና ወንድሜ እህቴ ሱሪ አለብሳኛለች እና አሁን ያለሁት ከእናቴ በታች ነኝ ይላል። በህይወት የሌሉት ሰዎች ማየት አንደኛ ከኛ የሚፈልጉን ነገር ሲኖር ነው። ዘክርላቸው ጥሩ ነገር ነው እና እህቴ ሱሪ አልብሳኛለች እና አሁን ያለው ከእናቴ በታች ነኝ ይላል። ያው ምንም ነገር እንትን አላሉ። ያው የወንድምሽ ለራሱ ሱሪ አልብሳኛለች የሚለው አይደል? እሷን ሳይሆን የራስ ሱሪ አልብሳኛለች። ይሄ ጥሩ ነው። በቃ ያው ከኛ የሚፈልጉ ነገር አለ። ዘክርላቸው። ይሄ ጥሩ ነገር፣ ሙታን ሲቀርብም የሆነ መልካም ነገር እንዳለ ነው የሚያመላክተው። ኤፊ ሰላም መቅዲ ሰላም በህልም ከእናቴ ቤት እንጀራ ተጋግሮ ብዙ አለ። እኔ ደግሞ ፍቅረኛዬ የገዛልኝ የሀበሻ ልብስ ለብሼ ባሌ እስኪመጣ እጠብቀዋለሁ። ምንድነው በእውነታው ዓለም ሽምግልና ልኮ ሰርግ ይቅር ሲለኝ አሁን ላይ ተጣልተናል። እሺ እንጀራ ተጋግሮ ብዙ አለ። እንጀራ በረከት ነው። በጣም ቆንጆ ነው። በጣም ቆንጆ ነገር ነው የሚያመላክተው። እንጀራ በረከት ነው። ፍቅረኛ የገዛልኝ ሀበሻ ልብስ ለብሼ ባሌ እስኪመጣ እጠብቀዋለሁ። ፍቅረኛ የገዛልኝ የሀበሻ ልብስ ለብሼ ባሌ እስኪመጣ። ፍቅረኛሽ ነው አይደል? ባሌ እስኪመጣ ያልሽው ወይስ ሌላ ፍቅረኛ ነው ሀበሻ ልብስ ገዝቶልሽ ያየሽው? ሀበሻ ልብስ ያው ጸጋን፣ ክብርን፣ ቋሚ ሀብትን ስለሆነ የሚያመላክተው ቆንጆ ነው። ሀበሻ ልብስ ግን እዚህ ጋር አልገባኝም። ፍቅረኛ የገዛልኝ የሀበሻ ልብስ ለብሼ ባሌን እስኪመጣ ጠብቀዋለሁ። ምንድን ነው እዚህ ጋር ትንሽ አልገባኝም። ፍቅረኛሽ የሰጠሽን ሌላ ፍቅረኛ የነበረሽ ነው የሰጠሽን ነው ለብሰሽ ባልሽን ልጠብቂው ስትያየሽው። እንዲህ ከሆነ የሆነ የተወዛገበ አይነት የህይወት እንትን ውስጥ እንዳለሽ ነው የሚያመላክተው። ያው ይሄም እንትን የሚል ነገር ነው፣ ውስብስብ ያለ ነገር እንዳለ ነው የሚያመላክትሽ እና በደንብ ጸሎት አድርጊ። ባለመግባባትም ነው ተጣላን ያልሽው። ያው ነገሮችን ማስተካከል፣ በመወያየት በመነጋገር ማስተካከል የሚቻል ነገርን ያው እንትን ማድረግ ነው። ግን እዚህ ጋር ያልሽኝ ትንሽ አልገባኝም። የኪዳነ ምሕረት ልጅ መቅዲ በህልሜ ፊቴን በመስታወት ይሄ ተፈቷል። እሺ እንደተመቻችሁ ተስፋ አደርጋለሁኝ። እዚህ ቤት አዲስ ሲሆናችሁ ያው ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ላይክ ግን አትርሱ። ላይክ እያረጋችሁ ስታዩ ቪዲዮን ላይክ እያረጋችሁ ደውል ምልክቷን ደግሞ ተጫኗት፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ያው ያልተፈታ ህልም ካለ መጨረሻ የምለቀው ቪዲዮ ላይ አስቀምጡልኝ። ኮፒ አድርጋችሁ ፔስት ማድረግ ትችላላችሁ። እንደዛ አድርጋችሁ አስቀምጡልኝ። ያው እስከ 3 ቪዲዮ ካያችሁ በኋላ ላኩልኝ፣ ድግግሞሽ እንዳይኖር ማለት ነው። ለዛሬ ይህን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ። በሌላ ህልሞችና ፍቾች እስከምንገናኝ መልካም ጊዜ